ሰበር ዜና ተሰምቷል። የተፈራው መጣ። መፈንቅለ መንግስቱም እነሆ ተደመደመ። አብይ ክፉኛ በሽቀዋል። በርካታ የመንግስት ባለስልጣናትና ሚኒስቴሮች በቁጥጥር ስር እየዋሉም ሲሆን ጉድበል ጎንደር የሚያሰኝ ዱብዳን የተሰማው ይህ አዲስ ፖስት ሚዲያ ነው። ቪዲዮውን ላይክና ሼር አድርጋችሁ ጀምሩ። ዋና ዋናዎቹን እናስቀድም። የኢትዮጵያ ህዝቦይ ናጉድህን ስማ። 100 ቢሊዮን ብር የዘረፉ በርካታ የመንግስት ሚኒስቴሮችና ባለስልጣናት ስም ዝርዝራቸው ታውቋል። ሚኒስቴሮቹ በቁጥጥር ስር መዋላቸው ሲሰማ ይህ የ100 ቢሊዮን ብር ዝርፊያ ጉድ እያስባለ እጅን በአፍ አስጭኗል። አብይ የኔ መንግስት ሌባ አይደለም ሲሉ ከዚህ ቀደም ቢናገሩም በመንግስት ባለስልጣናት ደረጃ ግን የ100 ቢሊዮን ብር ዝርፊያ በኢትዮጵያ ህዝብ ላይ ተፈጽሟል። ዝርፊያውን የፈጸሙ ባለስልጣናት የታሰሩ ሲሆን ስም ዝርዝራቸውም ደርሶናል። በዝርዝር የምናስደምጣችሁ ሰበር መረጃችን ነው። በሌላኛው መረጃችን 4 ኪሎ የመሰረተው ጊዜያዊ መንግስት ላይ መፈንቅለ መንግስት ተደረገ። ጀነራሎቹ እንደዛቱት አድርገውታል። በተጨማሪም ጀነራል ታደሰ ወረደን ለማፈን አንድ አርሚ ጦር ልዩ ትዕዛዝ ተሰጥቶት ተሰማርቷል። በዚህ የመፈንቅለ መንግስት እንቅስቃሴ አብይ ክፉኛ መበሳጨታቸው ተነግሯል። የትግራው ጀነራል በበኩላቸው የክልላችንን መንግስት አፍርሰናል፣ አሁን ደግሞ የብልጽግናን መንግስት በቅርቡ 4 ኪሎ በመግባት እናፈርሰዋለን ሲሉ ዝተዋል። ይህን አስደንጋጭ ወታደራዊ መረጃ በዘገባችን አካተነዋል። ነውጠኛው ዶናልድ ትራምፕ በሆርሙዝ ወሽመጥ አዲስ ዘመቻ አውጀዋል። ተጨማሪ አጃቢ ጦር እንዲሰማራ ማዘዛቸውን ዓለም አቀፍ መገናኛ ብዙሃናት እየዘገቡት ነው። ይህን ተከትሎ በቀጠናው አዲስ ጦርነት ዳግም ሊቀሰቀስ ይችላል የሚለው ስጋት ይበልጥ አይሏል። ኢራን በበኩሏ ማንኛውም የአሜሪካ ጣልቃ ገብነት እንደ የተኩስ አቁም ጥሰት ይቆጠራል ስትል እያስጠነቀቀች ነው። ጦሯንም ማዘጋጅታለች። የተወደዳችሁ የቻናላችን ቤተሰቦች እነዚህና ሌሎች መረጃዎችን አጠናቅረናል። እንደተለመደው ቪዲዮን ላይክ አድርጉ፣ ቻናሉን ደግሞ ሰብስክራይብ በማድረግ ጥቂት የሚጣፍጡ ደቂቃዎችን አብራችሁ እንድትዘልቁ ግብዣችን ነው። ወደ መረጃዎቹ እናምራ። በመካከለኛው ምስራቅ ያለው ውጥረት ከመቼውም ጊዜ በላይ አይሏል። ዳግም ጦርነት በኢራንና አሜሪካ መካከል ሊቀሰቀስ ይችላል የሚለው ስጋት ከመቼውም ጊዜ በላይ እጅጉን ጨምሯል። ይህ ስጋት እንዲጨምር ያደረገው ደግሞ ነውጠኛው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ወሽመጥ ላይ በትላንትናው ዕለት አዲስ ዘመቻ በማወጃቸው ነው። ተጨማሪ አጃቢ ጦር ማሰማራለሁ ብለዋል። ኢራን በበኩሏ ማንኛውም የአሜሪካ ጥቃትና ጣልቃ ገብነት እንደ ተኩስ አቁም ይቆጠራል ብላለች። ትራምፕ በማህበራዊ ሚዲያ ቸው ላይ ለኢራን ለመካከለኛው ምስራቅና ለዩናይትድ ስቴትስ ደህንነት ሲባል ለአገራት መርከቦቻቸውን እየመራን እገዳ ከተጣለበት የውሃ አካል እንደምናስወጣላቸው ነግረናቸዋል። ስለዚህ በነጻነት ወደሚቀጥለው ጉዳያቸው መሄድ ይችላሉ። ይህንንም ለማከናወን ዘመቻ ከፍተናል በማለት ጽፈዋል። ትራምፕ በሆርሙዝ ወሽመጥ ቆመው ያሉትና የአሜሪካ ድጋፍ ልታደርግላቸው መሆኑን የነገረቻቸው የትኞቹ ሀገራት መርከቦቹ እንደሆኑ ግን አላሳወቁም። ትራምፕ ፕሮጀክት ፍሪደም ወይም የነጻነት ፕሮጀክት ሲሉ የጠሩት ይህ መርከቦች ከወሽመጡ የማስወጣት ዘመቻ ዛሬ ይጀምራል። ትራምፕ የመርከቦችን የማስወጣት ሂደትን ለማደናቀፍ የሚሞክር ካለ ግን የኃይል እርምጃ ወስዳለሁ ሲሉ ዝተዋል። ኢራን ከየካቲት ወር መጨረሻ ጀምሮ በወሽመጡ ላይ የሚደረግ እንቅስቃሴ ሙሉ ለሙሉ አግዳለች። ዩናይትድ ስቴትስም እንዲሁ ወደ ኢራን ወደቦች መርከቦች እንዳይገቡና እንዳይወጡ እገዳ ጥላለች። የኢራን አብዮታዊ አዛዥ የነበሩትና አሁን የፓርላማ አባል የሆኑት ኢብራሂም አዚዝ በማህበራዊ ሚዲያ ገጻቸው ላይ ማንኛውም የአሜሪካ ጣልቃ ገብነት እንደየተኩስ አቁም ጥሰት ይቆጠራል እያሉ ነው። ትራምፕ በትሩዝ ሶሻል ልጥፋቸው ላይ የአሜሪካ ተወካዮች ከኢራን ጋር በጣም አዎንታዊ የሆነ ውይይት ማካሄዳቸውን በመጥቀስ ሁላችንንም በጣም በጎ ወደሆነ ነገር ይመራል ብለዋል። ለጥቀውም መርከቦችን ከወሽመጡ የማስወጣት ዘመቻ የሰብአዊነት እርምጃ መሆኑን ተናግረው በአሜሪካ ኢራንና ሌሎች የመካከለኛው ምስራቅ አገራት ስም የሚደረግ እንደሆነም ተናግረዋል። ትራምፕ በዚህ ልጥፋቸው ላይ ከቴህራን ጋር ያለው ትብብር በምንም መልኩ እንደሚስተናገድ ግን ያሉት ነገር የለም። ትራምፕ እንዲህ ይላሉ። የመርከብ እንቅስቃሴው ምንም ጥፋት ያልፈጸሙ ሰዎችን፣ ኩባንያዎችንና ሀገራትን ለማስለቀቅ የሚደረግ ብቻ ነው ይላሉ። የአሜሪካ ማዕከላዊ እዝ በፕሮጀክት ፍሪደም ላይ 15000 ወታደሮች ኢላማቸውን ለይተው የሚመቱ ሚሳኤል ማምከኛዎች እንዲሁም ከ100 በላይ አውሮፕላኖች ይሳተፋሉ ሲል አስታውቋል። በባህረ ሰላጤው ጦርነት ከተጀመረበት ጊዜ አንስቶ ወደ 20 የሚገመቱ ባህርተኞች መንቀሳቀሻ አጥተው ቆመዋል። ለመርከቦቹና ሰራተኞቻቸው በየጊዜው እየቀነሰ የመጣው አቅርቦትና የባህረተኞቹ አካላዊና የአእምሮ ጤና አሳሳቢነቱም እያደገ መጥቷል። የዓለም 20% የሚሆነው ነዳጅ ዘይትና የተፈጥሮ ጋዝ የሚተላለፈው በዚህ የሆርሙዝ ሰርጥ በኩል እንደሆነ የሚታወቅ ጉዳይ ነው።
ወደ ሌላኛው መረጃችን እንለፍ። የህወሓት ጀነራሎች የጀመሩት መፈንቅለ መንግስት ተደምድሟል። 4 ኪሎ የመሰረተው ጊዜያዊ መንግስት ላይ መፈንቅለ መንግስት መደረጉና መንግስቱን መፍረሱን በይፋ ታውጇል። ጀነራሎቹ እንደዛቱት አድርገውታል። በተጨማሪም ጀነራል ታደሰ ወረደን ለማፈን አንድ አርሚ ጦር ልዩ ትዕዛዝ ተሰጥቶ ተሰማርቷል። በዚህ መፈንቅለ መንግስት እንቅስቃሴ የብልጽግና መንግስት ክፉኛ እንደተበሳጨ ተነግሯል። የትግራው ጀነራል በበኩላቸው የክልላችንን መንግስት አፈርሰነዋል፣ አሁን ደግሞ 4 ኪሎ ገብተን የብልጽግና መንግስት በቅርቡ እናፈርሳለን ሲሉ አደገኛ ዛቻን አሰምተዋል። ይህንን ዛቻ ያሰሙት የህወሓት አርሚ 60 አዛዥ የሆኑት ጀነራል ህንፃ ወልደ ጊዮርጊስ ናቸው። የህወሓት ፖለቲካዊ አመራሮችና ወታደራዊ አዛዦች 4 ኪሎ ላይ የሚያሰሙትን ዛቻ እንደቀጠሉበት ነው። ከሰሞኑ የቡድኑ አመራር አዲስ ዓለም ባሌማ ለሁሉም ነገር ተዘጋጅተናል፣ ሎጂስቲክም አዘጋጅተናል፣ ከፋኖ ከኦላ ከሻቢያ ከሱዳን ኃይሎች ጋር ተጣምረናል ሲሉ መናገራቸው አይዘነጋም። ዛሬ ደግሞ ከህወሓት ወታደራዊ አዛዦች መሃል አንዱ የሆኑት የአርሚ 60 አዛዥ ብርጋዴር ጀነራል ህንፃ ወልደ ጊዮርጊስ ብልጽግናን ለመጣል ተዘጋጅተናል የሚል ከፕሪቶሪያ ስምምነት ፍጹም ያፈነገጠ አስተያየታቸውን ሰጥተዋል። ጀነራሉ ይህን ያሉት የህወሓት ልሳን ለሆነው ወይን ሚዲያ በወቅታዊ ጉዳይ በሰጡት ማብራሪያ ነው። በማብራሪያቸውም ማንም መጠራጠር የሌለበት ሁሉም ነገር አልቋል የሚል ፉከራን አሰምተዋል። ጀነራሉ ብዙዎች ተሰውተውለታል ያሉትን በተናጠል ክልላዊ ምርጫ የተመሰረተውን የህወሓትን መንግስት መመለስ የህልውና ጉዳይ ነው ብለዋል። ለዚህም ነው ጊዜያዊ መንግስቱ እንዲፈርስ ያደረግነው ብለዋል። የሁለት ዓመቱን ደም አፋሳሽ ጦርነት መሬት ለማስመለስ ሳይሆን 2.8 ሚሊዮን ህዝብ የመረጠውን መንግስት ለማስመለስ ነው ሲሉ የቀጠሉት ጄኔራሉ በጦርነቱ 1 ሚሊዮን ገደማ ሰው ሞቷል የሚባለውን በማስተባበል 1 ሚሊዮን ሰው ሞቷል የሚለውን ተውት፣ የተገደሉት በሺዎች የሚቆጠሩ ናቸው ብለዋል። ጄኔራሉ መስዋዕት ከፍለንበታል ያሉትን ህወሓት መራሹን መንግስት ለመመለስም ሙሉ ዝግጅት አለን ብለዋል። ዳግም ጦርነት ይቀሰቀሳል ተብሎ ከፍተኛ ስጋት ስለፈጠረው ውጥረት የተናገሩን ሲሆን ድጋሜ ከተዋጋን የነበረውን መንግስት ለመመለስ ነው ይላሉ። የፕሪቶሪያ ስምምነት ከዚህ በኋላ ዋጋ እንደሌለው የገለጹም ሲሆን ከዚህ በኋላ ወደ ኋላ የሚመልሰን ኃይል የለም ብለዋል። የፌዴራል መንግስት በስምምነት ሰበብ ትግራይን ከፋፍሏል ሲሉ ከሰውም እንደ ጌታቸው ረዳ ያሉ ግለሰቦችንም ጠላት ሲሉ በመግለጽ እንታገላቸዋለን ብለዋል። ጀነራሉ ትግራይን ከድተዋል ያሏቸውን ኃይሎች ከፌዴራል መንግስት ጎን ተሰልፈው የህወሓት አመራሮችን ለማጥቃት እየተዘጋጁ ነው የሚል አዲስ ክስን አቀርበዋል። በዚህም የህወሓት አመራሮች የጥቃት ኢላማ በመሆናቸው በነጻነት መንቀሳቀስ እንዳይችሉ ሆነዋል ያሉ ሲሆን በነደብረጽዮን በኩል ከወዲሁ ድብብቆሽ መጀመሩን ጠቁመዋል። ከባለፈው ጦርነት ተምረናል ሲሉ የሚቀጥሉት ጄኔራሉ ዳግም ውጊያ ከተቀሰቀሰ እንደበፊቱ በቀላሉ እጅ አንሰጥም፣ የህወሓት መንግስትን በመመለስ የቤት ስራችንን ጨርሰናል፣ ቀጣው ጉዞ የትግራይን ብሔራዊ ጥቅም ማስከበር ነው የሚል እጅግ አደገኛ ንግግር አሰምተዋል። ይህ በእንዲህ እንዳለ ህወሓት በዛሬው ዕለት አዲሱን የትግራይ ክልል ፕሬዝዳንት ይፋ ያደርጋል በሚል እየተጠበቀ ይገኛል። ቡድኑ ፌዴራል መንግስቱ በአዋጅ የመሰረተውን ጊዜያዊ መንግስት እንዲፈርስ ከወሰነ በኋላ ለአንድ ሳምንት አዝጋሚ መፈንቅለ መንግስት ሲያደርግ ከርሞ ዛሬ ሁሉንም ነገር ይፋ ለማድረግ መዘጋጀቱን የመቀሌ የመረጃ ምንጮች በስፋት እየዘገቡት ነው። ነገር ግን በመጨረሻ ሰዓት እክል እንደገጠመው አውራምባ ታይምስ ምንጮቹን ዋቢ በማድረግ ያወጣው ዘገባ አመላክቷል። የህወሓት ማዕከላዊ ኮሚቴ ሁሉም ነገር ላይ ከተስማማ በኋላ የክልሉ ፕሬዝዳንት ማን ይሁን በሚለው ላይ ግን ለሁለት ተከፍሏል ሲል መገናኛ ብዙሃኑ ዘግቧል። ውዝፍ መንግስት ይመለስ በሚል በየተቋማቱ በፍጥነት ሲካሄድ የሰነበተው ይኸው የስብሰባና የኮንፈረንስ ጋጋታ ከሐሙስ ጀምሮ አንድ ፈተና ገጥሞታል። ፕሬዝዳንት ማን ይሁን በሚለው ላይ ፓርቲው እስካሁን ስምምነት ላይ ስላልደረሰ በትናንትናው ዕለት መሰብሰብ የነበረበት ውዝፍ የክልል ምክር ቤት አልተሰበሰበም። በወይዘሮ ፈትለወርቅ ወይም ሞንጆሪኖ የሚመራው ክንፍ ደብረጽዮንን ፕሬዝዳንት ለማድረግ ቅቡልነታችንን ጥያቄ ውስጥ ይከቷል፣ ስለዚህ አማኑኤል አሰፋ ይሁን የሚል ጠንካራ አቋም አለው። በሌላ መልኩ ዶክተር ደብረጽዮን እየመለሰን ያለነው ውዝፍ መንግስት ነው፣ የውዝፉ መንግስት ፕሬዝዳንት ደግሞ እኔው ነኝ፣ የተመረጥኩበት ተርም ሳያልቅ እንዴት በሌላ ተካለው የሚል ተቃውሞ አሰምተዋል። እነ ዶክተር አብርሃም ተከስተና ጌታቸው አሰፋን ጨምሮ የተወሰኑ አመራሮች ይህንኑ የዶክተር ደብረጽዮንን አቋም ደግፈዋል ተብሏል። የባህር ማዶ የጽምዶ አያቶላዎችም ደብረጽዮን ካልሆነ ሞተን እንገኛለን በሚል በማህበራዊ ሰፊ እንቅስቃሴና ዘመቻ እያደረጉ ስለመሆኑ ተመልክተናል። ወደ መጨረሻው መረጃችን እናልፋለን። የኢትዮጵያ ህዝቦይ ናጉድን ስማ 100 ቢሊዮን ብር የዘረፉ በርካታ የመንግስት ባለስልጣናት ስም ዝርዝራቸው ታውቋል። ሚኒስቴሮቹ በቁጥጥር ስር ውለዋል። ይህ የ100 ቢሊዮን ብር ዝርፊያ ጉድ እያስባለ እጅንም በአፍ አስጭኗል። ጠቅላይ ሚኒስትር ዶክተር አብይ አህመድ የኔ መንግስት ሌባ አይደለም ሲሉ ከዚህ ቀደም ቢናገሩም በመንግስት ባለስልጣናት ደረጃ ግን የ100 ቢሊዮን ብር ዝርፊያ በኢትዮጵያ ህዝብ ላይ ተፈጽሟል። ዝርፊያውን የፈጸሙ ባለስልጣናት የታሰሩ ሲሆን ስም ዝርዝራቸው ደርሶናል። ከዚህ አስቀድመን ግን ስለ ዝርፊያው ዝርዝሩን እንመልከት።
በ2018 በጀት ዓመት 9 ወራት በአገር ኢኮኖሚ ላይ ከፍተኛ ሙስና የፈጸሙ ከፍተኛ ባለስልጣናትና ታዋቂነታቸውን ተጠቅመው ህብረተሰቡን የዘረፉ አርቲስቶች 78 ቢሊዮን ብርና 134 ሚሊዮን ዶላር ወይም በወቅቱ ህጋዊ የባንክ ምንዛሬ ከ98 ቢሊዮን ብር በላይ ጉዳት ማድረሳቸውን ወይም የኢትዮጵያን ህዝብ መዝረፋቸው በኦዲት ምርመራ አረጋግጧል ሲል የተናገረው የፌደራል ፖሊስ ነው። ኢትዮጵያ ፌደራል ፖሊስ ይህን ያለው የ2018 በጀት ዓመት የ9 ወራት እቅድ አፈጻጸም ለህዝብ ተወካዮች ምክር ቤት ህግና ፍትህ ጉዳዮች ቋሚ ኮሚቴ ሲያቀርብ ነው። ፌደራል ፖሊስ የወንጀል ምርመራ ኦፕሬሽን መምሪያ ምክትል ኮሚሽነር ሙሊሳ አብዲሳ ወንጀል ነክ የሆኑ ምርመራዎች ላይ የሙስና ምርመራ ወንጀሎች እንዴት እንደሚፈጸሙ ሲያብራሩ ሙስና በባህሪው እጅግ ውስብስብና ድርጊት ተፈጻሚው በረቀቀ መልኩ የሚፈጸመው በመሆኑ ይህን በማስረጃ ማረጋገጥ በጣም አስቸጋሪ ነው ብለዋል። የሙስና ወንጀል ፈጻሚው ከራስ አርቆ ውጭ ሀገሮች ድረስ ንብረት የሚያሸሽና የሚያከማች በመሆኑ እነዚህን ማውጣት ከባድ በመሆኑ ልዩ ስርዓቶችን በመዘርጋት ከሌሎች ተቋማት ጋር ትብብር ማድረግንና የኦዲት ውጤቶችን የሚጠይቅ ስራ ነው ይላሉ። የኦዲት ስራ ከሌለ በሙስና የደረሰውን ጉዳት መለካት እንደማይቻል ምንም እንኳን ከዋና ኦዲተር መስሪያ ቤት ጋር ጥሩ ግንኙነት ቢኖርም በሚፈለገው ደረጃ መርምሮ ውጤት ላይ ለመድረስ ከባድ መሆኑን ተናግረዋል። በበጀት ዓመቱ 9 ወራት በህዝቡ እይታ ውስጥ ያልነበሩ በተለይ ከማዳበሪያ ግዢ ጋር በተገናኘ የግብርና ኮርፖሬሽንና የባህር ትራንዚት ባለስልጣናት ማዳበሪያ ግዢ ሙስና እንዲሁም በኢትዮጵያ ኤሌክትሪክ ኃይል ውስጥ የተፈጸመ ምዝበራ ላይ ከፍተኛ ምርመራ በማካሄድ ትልልቅ የመንግስት አመራሮችና እውቅናቸውን በመጠቀም ዘረፋ የፈጸሙ አርቲስቶች ላይ ተጠያቂነት ማረጋገጥ ችለናል ብለዋል። ይህን ተከትሎ ይህን የፈጸሙ በርካታ ባለስልጣናት በቁጥጥር ስር እንደዋሉም ጠቅሰዋል። ሪፖርቱን ያቀረቡት ኮሚሽነር ጄኔራል ደንበላሽ ገብረ ሚካኤል በበኩላቸው ፌደራል ፖሊስ በኮንትሮባንድ ዝውውር መከላከል ስራው በ2018 በጀት ዓመት የመጀመሪያዎቹ 9 ወራት 20.5 ቢሊዮን የሚገመቱ ሸቀጦችን በቁጥጥር ስር አውሏል ይላሉ። ፌደራል ፖሊስ በአዲስ አበባና በመላው ሀገሪቱ 623 ከፍተኛ መሰረተ ልማቶችንና የፌደራል ተቋማት ላይ ጥበቃ እያደረገ ነው ያሉም ሲሆን የመንገድ ላይ ዝርፊያ በዚህ ዓመት በከፍተኛ ሁኔታ ቀንሷል ብለዋል። ያም ሆኖ ሙከራዎች አሁን መቀጠላቸውንና በ2017 251 ተጠርጣሪዎች የተያዙ ሲሆን በ2018 9 ወራት ደግሞ 64 በመንገድ ላይ ዝርፊያ ተጠርጣሪዎች መያዛቸውን ገልጸዋል። በጦር መሳሪያ ዝውውር ከኤርትራ ወደ ኢትዮጵያ ገብቶ በትግራይ በኩል ለጽንፈኛ ቡድኖች ሊተላለፍ የነበረ የ56000 በላይ ጥይትና ከ241 በላይ መሳሪያዎች ተይዟል ብለዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁን ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እጅግ አድርገን ነው የምናመሰግነው። መልካም ለተሰኙ ይሁንላችሁ።